ቁርአን እንግዲህ ከመጽሐፍ ቅዱስ በኋላ ነው የተጻፈው አይደለም ዓለም የመጣው ቁርአን ግን አሁን ምንድነው የሚባለው ለነብዩ መሐመድ ወረደ ነው የሚባለው እንደዛ ትምህርት ነው ያለው ግን ለነብዩ መሐመድ ከወረደ ግን ቀድሞው ከነበረው መጽሐፍ እንዴት ተጠቀሰ ማለት ብዙ ነገሮችን ከዛ ወስዷል ለምሳሌ ከመጀመሪያ ሰዎቹ ከነ አዳም ከነ ሐዋ እስከ በራሱ ፎርም ቢጽፈው በራሱ ፎርም ቢገልጸው ከዛ ብዙ ነገር ወስዷል ስለዚህ ይሄን ነገር ወርዷል ማለት ይችላል ኮፒ ተደርጓል ወይ ደግሞ አንድ ሰው በፈለገው መንገድ ከዛ ወስዷል ማለት አይቻልም ወይ ውጪ ያለ ሰው መጽሐፍ ቅዱስን አንብቦ ቁርአንን አንብቦ ወይ ደግሞ መጽሐፍ ቅዱስ አንስቶ ሲያስተምር ሰምቶ ወይ ቁርአን ሲያስተምር ሰምቶ እዛና እዚያ ያገኘዋል ቁርአን ውስጥ የምትለው ነገር ሁሉ መጽሐፍ ቅዱስ ታገኛለህ ስለዚህ እንደ አዲስ ወደ ለማለት ይቻላል ወይ ኦኬ እንግዲህ ይሄን ጥያቄ እንዴት ነው መልስልህ እኛ ሙስሊሞች ያስቀድሙ ያሉት መጽሐፍት ዲቫይን ሩት አላቸው ብለን እናምናለን በክርስቲያኖች እንዲሁ በአይሁዳውያን እጅ የሚገኙት መጽሐፍቶች ዲቫይን ሩት አላቸው መለኮታዊ ምንጭ አላቸው ማለትም አምላክ ነው ያወረዳቸው ነው ይሄንን የምናገኘው በሱረቱል ማኢዳ ላይ ምዕራፍ 5 ቁጥር 44ኛ ላይ 44ኛ ቁጥር ላይ እኛ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድን ይላል እኛ ጌታ አምላካችን ይናገራል ተውራትን አስቀድሞ ለታላቁ ለነብይ ለሙሴ እንደሰጠ ይናገራል መዝሙረ ዳዊት የተሰኘው ደግሞ ዘውር የተሰኘውን መጽሐፍ ደግሞ ለነብዩ ለዳዊት እንደሰጠ እናምናለን ስለዚህ መጽሐፍቶቹ ምን አላቸው ዲቫይን ሩት መለኮታዊ ስራ አላቸው ምንጭ አላቸው ነገር ግን መጽሐፍቶቹ ነቢያቶች ከሞቱ በኋላ ወይ ወደ ሰማይ ካረጉ በኋላ የሚቀሩት አዋቂዎችና ጥበበኞች ጋር ነው መቼም አንድ ነብይ ሲሞት መጽሐፉ ማን ጋር ነው የሚቀረው ሊቃውንቶች ጋር ነው የሚቀረው አይደለ መቼም ሊቃውንቶች ናቸው የመጀመሪያዎቹ የአውቶሪቲ ባለስልጣናት መጽሐፉን የሚይዙት ነብዩማ ሞቷል አዋቂዎችና ሊቃውንቶች ይቀራሉ መጽሐፍቶቹን አዋቂዎችና ሊቃውንቶች ከቀሩ በኋላ እነሱ እንዲጠብቁት ጌታ አምላካችን ስልጣንን ሰጣቸው ነገር ግን እነዚያ አዋቂዎችና ሊቃውንቶች የየራሳቸውን ቴዎሎጂ ሊገነቡበት የየራሳቸውን እምነት ሊደግፉበት ትዊስት ያረጉታል ኮራፕት ያረጉታል እንዲሁ ደግሞ ቼንጅ ያረጉታል ኦሚት ያረጉታል አድ ያረጉታል ይሄንን በተመለከተ ቁርአን ሲናገር ምዕራፍ 2 ቁጥር 75 ላይ ከእነርሱ የሆኑ ሊቃውንቶች የአላህን ቃል እየሰሙ ነገር ግን ይለውጡታል አለ በዛው ረድ ብሎ ቁጥር ምዕራፍ 2 ቁጥር 79 ላይ የመጽሐፉ ሰዎች እንግዲህ እውነትን በውሸት እንደሚቀላቀሉ ሆን ብሎ ደግሞ የአላህን ቃል በእጆቻቸው እየጻፉ ይሄ ከአላህ ነው እንደሚሉ ተናግረዋል ምዕራፍ 3 ቁጥር 71 ላይ ያረጋል ምንድነው ኮንፈርም የሚያደርገው መጽሐፍቶቹ መስራታቸው ከአላህ ስለሆነ እውነት የሆነው ነገር ኮንፈርም ያደርጋል ለምሳሌ አሁን ዘሌዋውያን ላይ አንድ ታሪክ አለ አይንን በአይን ጥርስን በጥርስ እጅን በእጅ የሚል ህግ አለ አይደል ያንን ኮንፈርም ያደርጋል እኔ እንዲህ ያለ ጥቅስ አውርጄ ነበር ብሎ ኮንፈርም ያደርጋል የመመሳሰላቸው ሚስጥር ምንድነው የመለያየታቸው ሚስጥር ምንድነው ከተባለ የመመሳሰላቸው ሚስጥር አስቀድሞ መጽሐፍቶቹ የአምላክ ቃል ስለሆኑ የአምላክ ቃል እውነት ነው በውስጡ እውነተኛ ታሪክን ይዘዋል የመለያየታቸው ሚስጥር ደግሞ ምንድነው ከተባለ ሰዎች የራሳቸውን ሐሳብ ስላስገቡበትና ቼንጅ ስላደረጉት ነው ኦኬ ከእውነተኛው የጌታ አምላካችን ቃል የሚመሳሰሉ መለኮታዊ ቅሪቶች በመጽሐፍ ቅዱስ ውስጥ አሉ እንዲሁ ደግሞ ሰዎች ደግሞ ከጊዜ በኋላ ያስገቡበት በርካታ ታሪኮች አሉና ይሄ ነው ኦኬ ቴንክ ዩ ማስረጃዎችን ከፈለክ እንደዚህ እንደሚጨመርባቸው እንደሚቀነስባቸው ላሳየም ይችላል አሁን ገባኝ ምንድነው አሁን እንትኑን ካገኘሁት ጀስት እነዚህ ተበርዟል እንትን ብሏል ብትለኝ እኔ ክሌም አደርጋለሁ ምክንያቱም አንድ እንትን አድርገዋል መጽሐፉን እንትን ማትለው ከሆነ ማትቀበለው ከሆነ በፈለኩ ልጠራው ትችላለህ ግን ምንድነው ቁርአን የሚያስተምረው ከዛ የተወሰደ ነው በአንድ አርቲክልም ሆነ አንድ ጥቅስም ሆነ ወይ ደግሞ አንድ ቁጥርም ሆነ ከዛ ወስዷል ስለዚህ በፍጹም ቁርአን ወስዷል ሐሳብ ወስዷል አይደል ኖ አንዳዛ ወስዶ አይደለም ቆይ ለነቢያችን መሐመድ ለምሳሌ እንደዚህ የሚሰጠው ሰው እኔ አንድ ነገር ለምሳሌ ቃል በቃል አዳምና ሔዋን ይላል መጽሐፍ ቅዱስ ላይ እሺ ቁርአን ላይ አንብብ ያለው እንደዛ ይላል እሺ አብርሃም ወስዶ ነው ማለት ወስዶ ነው ማለት እኮ አይደለም ወስዶ ነው ማለት ሎጂካሊ እንመልከተው በዚህ ምድር ላይ
ከኔ ፊት የነበረን ነገር ከጠቀስ ከየት ማመጣው ማለት አንችልም። እንደውም አይመዘገብልኝም። እኔ ይሄን ሎጂክ እንከታል። እሺ መጀመሪያና ፊተኛው እኔ ነኝ ይላል። ይሄን ቃል ከየት ነው? እስቲ መጀመሪያና ፊተኛው እኔ ነኝ ምንድነው ትዝ የሚል በዚህ ሰዓት? እስቲ ማለት እኔ መጀመሪያና መጨረሻ ነኝ የሚል ቃል ተናገርኩኝ። አእምሮ ላይ የመጣልህ ምንድነው? አልገባኝም። እኔ ፊተኛና ኋለኛ ነኝ ብዬ ብናገር ምንድነው ትዝ የሚልህ? ያ የእግዚአብሔር ባህሪ ነው፣ የአምላክ ባህሪ። ዮሐንስ ራእይ አይደለ የኢየሱስ ንግግር? ከመጽሐፍ ቅዱስ በፊት ላንጣለህ ይሄንን ቃል ከመጽሐፍ ቅዱስ አለ ከመጽሐፍ ቅዱስ ከዛ ወስዶ ነው። መጽሐፍ ቅዱስ ከዛ ወስዶ ነው። ከመጽሐፍ ቅዱስ በፊት ከመጽሐፍ ቅዱስ በፊትማ ምን ማለት ነው? እንደገና ንገረኝ። ለምሳሌ ይሄን ለምሳሌ መጽሐፍ ቅዱስ ላይ አለ ራእይ ላይ የተጠቀሰውን እዛ ሄደ ዘጸአት ላይ ታገኘዋለህ። ኖ ልንገር፣ ቆይ ይሄን ልንገር። አስቀድሞ ያሉ እምነቶች ጋር ይሄ ቃል በትክክል አለ። መቼም እምነት ከክርስትና አይደለም የጀመረው፣ ከዛ በፊትም አለና እኔ ፊተኛና ኋለኛ ነኝ፣ እኔ መጀመሪያና መጨረሻ ነኝ የሚሉ ገለጻዎች ኢየሱስ መጥቶ የተናገራቸውን አስቀድሞ ያሉ የነባዛባድ ጌታና ርግቬዳ እና የተለያዩ መጽሐፍቶች ላይ እናገኛለን። ከዛ ኮርጆ ነው መመሳሰላቸው። አይ እነዚህ ኮመን ቃላቶች ናቸው። ስፔሲፊክ ሰውን ጠቅሰ አሁን ለምሳሌ ኢየሱስ መጽሐፍ ላይ አለ። ለምሳሌ አዳም ያለው አዳም እኮ ኮመን ነው። አዳም ኮመን ነው። አዳም ለምን ጠቀሰ? ለማለት ታዲያ እዚህ ጋር ቃላትን ቃል በቃል ወስዶ ለምሳሌ እሱ ሐሳቤን አንድ እንጂ ኃጢአት ጽድቅ ጠፍቶ ኩነኔ ሲበዛ እኔ የሰው ስጋ ለብሼ እመጣለሁ የሚለውን አሁን ይሄን ስታስብ ኢየሱስ ነው ትዝ የሚል አይደለ? በምድር ላይ ጽድቅ ሲጠፋ ኩነኔ ሲበዛ ኃጢአት ሲንሰራፋ ስጋ ለብሼ እመጣለሁ የሚል ገለጻ ቢኖር ትዝ የሚል ኢየሱስ ነው በነገራችን ላይ አይደለ? በዚህ መንገድ አይደለም መጽሐፉ ይላል አይደለም? ሲበዛ ምናምን አይደለም፣ ኃጢአት ሲበዛ አይደለም። ኢየሱስ የመጣበት አንዱ ሪዝን ጽድቅ ስለጠፋ ነው። ለብዙዎች ጽድቅ ዓለም ላይ ኢየሱስ ሲመጣ ጽድቅ ጠፋ አልነበረም ምድር ላይ አይደለም? እንደዛ አይደለም። ሰዎች ጽድቃቸው እንደ መርገምት ጨርቅ ተቆጠረ የሚባለው ምንድን ነው ታዲያ? ሰው አንተ የትኛውም ሰው ኦልሬዲ ከኃጢአት በታች ሆኗል። እንደዛ ያልኩ አይደለም። ጽድቃቸው እንደ መርገም ጨርቅ የተቆጠረው ለምንድን ነው? ጽድቅ ጠፍቶ ነው። ስለ ኃጢአት የሚናገረው ከሰው ጋር በተገናኘ አይደለም፣ ከአዳም ጋር በተገናኘ ነው። ሮሜ ሰዎች ለምን እንደሚለው በአንዱ አዳም ምክንያት ሞት ወደዚህ ዓለም ገባ። ኃጢአት ወደዚህ በስራቸው ይጸድቁ ነበረ። ክርስቶስ ሳይመጣ በፊት ሰዎች በስራቸው ይጸድቃሉ። አዎ ስታንዳርድ አለ። ህግ የሚባል ስታንዳርድ አለ። በሚሰሩት ስራና ጽድቅ ወደ ገነትም ወደ ገሃነም ሊሄዱ ይችላሉ አይደለ? አዎ የተቀመጠ ስታንዳርድ እኮ አለ። አንድ ስታንዳርድ ካለ አንድ ስታንዳርድ ሚት ካረክ ታልፈናል። ቴንክ ዩ አነሰሰሪ ነበር ነው የክርስቶስ ስቅለት። በጣም ልክ ነው። በጣም ቆንጆ አንድ ስታንዳርድ ተቀመጠ። በተቀመጠው ስታንዳርድ ምንድን ነው የሚለው? ሁሉም ኃጢአትን ሰርተዋል። ስታንዳርዱ ሚት ማድረግ አልቻሉም። ገባ? ያኔ የነበረውን ስታንዳርድ እግዚአብሔር ያስቀመጠውን ስታንዳርድ ማለፍ አልቻሉም። ለዚህ ነው ሁሉም ከኃጢአት በታች እንዲህ እኮ ነው የለፋው ነው እኔ የምልህ። ክርስቶስ እንዲህ ነው የመጣው፣ እንዲህ ነው ዝም ብሎ የመጣው። ምን ያደርጋል? ሰዎች በጽድቃቸውና በኩነኔያቸው ጀነትና ጀሃነም የሚገቡ ከሆነ የእሱ መምጣት ጥቅም የለውም ስለኮ አልከኝ ቅድም። እኔ እኮ የምልህ ሀሳቤ ገብቶሃል? ሰዎች አነሰሰሪ ነበር ወይ አልኩ? አስፈላጊ ነበር። ስማኝ አንተ ነው ያልከው። ሰዎች ስታንዳርድ ተቀምጦላቸዋል። ያን ስታንዳርድ አልፎ መግባት ይችላሉ። ስታንዳርድ የተቀመጠውን ህግ ደንብ ማለፍ አልቻሉም። ያ ብቻ አይደለም። አሁን ኃጢአት ሰው በጽድቁና በመልካም ስራው ገነት መግባት የሚችል ከሆነ የክርስቶስ ሞትና ትንሣኤ ስቅለቱ ምንድነው ጥቅሙ ነው? እኔን ስማኝ፣ እኔ ወዳላለው ሰድልህ ሰው ኧረ የጥያቄና መልስ ሰዓት ከሆነ ወደ ክርክር ገባችሁ ልንጠይቅ ነበር አጫጭር ጥያቄ። እሺ ለማንኛውም መጽሐፌ ሐሳቡን ልጠቅልለውና ቅዱስ ቁርአን እንጠቅልለው። እኔ ቢሮ ልገባ ስለሆነ ችግር የለውም። ከማለት በፊት የሆነ ነገር ተናግሮ ነበር። ከይቅርታ ጋር ትጠቀልላለህ? ይቻላል። በምድር ላይ ህግ ያለፉ ሰዎች የሉም ነው ያልከው? ምንም አይነት ህግ ያለፉ ሰዎች የሉም። ህግን ያለፉ ሰዎች የሉም።
ከኢየሱስ ውጪ የለም። እሺ እነዚህ ሉቃስ ወንጌል ምዕራፍ 1 ላይ የተጠቀሱ ሰዎች እነማን ናቸው? ኦኬ እንዴት አድርጌ ላሳይ? ነገር ቆይ ከፍ ላድርገው አንዴ ነገር ሪንግ ላይት። እሺ ከኢየሱስ ውጪ የለም ነው ያልከው? እስቲ አንድ ጊዜ እሺ ምን አለ መሰለህ፣ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቅ ነበሩ አሉ። እያየው ነው አሹ? እሺ ቀጥል። አሟልተዋል አላማሉም? ጨረስኩ። ይኸውልህ እሱ የሚያወራው ስለ ኤልሳቤጥና ስለ ዮሐንስ ነው። ገባኝ። አሟልተዋል ወይስ አላሟሉም? ያለ ነቀፋ ስለ ኤልሳቤጥና ስለ ዮሐንስ ነው። ያለ ነቀፋ አሟልተዋል ወይስ አላሟሉም ነው ጥያቄው። አሹ ያለ ነቀፋ አሟልተዋል አላሟሉም? ያኔ አንዴ ስማኝ፣ አለመውለድ ያኔ የሚገናኘው ከኃጢአት ጋር ነው። ገባ? ቆይ አዳምጠኝ አንዴ። መርገም ምናምን ሁለቱም አለ። ቆይ አንዴ ሁለቱም በጌታ ትእዛዝና ሕግጋት ማለት ነው ሕጉን ጠብቀዋል ማለት ነው። ሁሉ ያለ ነቀፋ እየሄዱ ማን ነው የሚመልሰው? ቅድም ወንድም ያነሳው እንትን ላይ ምን ይላል መሰለህ አባቴ? ከብዶታል እሱ። አሹ ከበደ አልቻልክም? እሺ በቃ ወደሱ ነው መልሱን ነው የፈለከው ወይስ እንትን ነው? አሁን ኢንዲቪጁዋሊ እኮ ከፐርሰናሊ ግንኙነት የለንም። ቃሉ ከሆነ ከሱም ሰማው ከኔም ከጉግልም ችግር የለው። ቆይ አንዴ ሳላ እኮ እኔ በማለቁ አስቁሜው ነው ገና ሲጀመር ሳላ ይቀጥላል። አሁን ይኸውልህ አንተ አሁን ትቀጥላለህ ወይስ ይሄንን? ቆይ አንዴ እሱ የተናገረው ነገር ስላለ እሱም በኋላ ትቀጥላላችሁ። አንዴ አሹ ወይ ያለ ነቀፋ ሕግጋትን ጠብቀዋል ወይስ አልጠበቁም? እነዚህ ሁለት ሰዎች አልጠበቁም። እሺ ምንድነው የሚለው? ይሄ ሁለቱም በጌታ ትእዛዝና ቆይ አዳምጠኝ፣ ሕግጋት ሁሉ ያለ ነቀፋ እየሄዱ ይሄ ያቀለምከውን ሙሉን ጨርሰው፣ ሐሳቡን ሙሉን ጨርሰው። ቆይ ጨርሰዋል። አንድ የፈለገው እዛ አንዴ መጀመሪያ እዚህ ኖረዋል። ስማኝ ይኸውልህ ቢሮ ልገባ ነው ልጨርስል። እነሱ መካን ነበሩ። መካንነት የሚገናኘው ከነቀፋ ጋር ነው። ጉድለት ያለበት ሰው ነው ብሎ ይታሰባል። ደግሞም ነበር እንደዛ እንደ እርግማን ይታሰባል። እነሱ እንደዛ አልነበሩም ነው ሊል የፈለገው እንጂ ሕግን ጠብቀዋል አይደለም እኮ። ይሄ ምንድን ነው የሚለው? ሁለቱም በጌታ ጨርሰው። ቆይ አንዴ ወይኔ ጌት ሁለቱም እኔ ነገርኩህ እኮ እኔ ታሪኩ ስለማውቀው ነው። ታሪኩን አውቀዋለሁ። እኛ ታሪኩን አናውቀውም። አንዴ ወልደዋል። ኧረ ቆይ አንዴ ተረጋጋ እባክህ። ምን ሆነ ነው? ሁለቱም በጌታ ትእዛዝና በሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ያለው ጻድቃን ማለትም ማለት ነው። እስቲ ይሄን መልስልኝሽ መጀመሪያ። ቢያንስ ያቀለምከውን ጨርሰው እስቲ። አንብበው ጨርሰው። ያቀለምከው አንድ ጊዜ አጨርሰዋለሁ። መጀመሪያ ጻድቃን ማለትም ማለት ነው። ጨርሰዋለሁ። ጻድቃን ማለትም ማለት ነው። መጀመሪያ ጨርሰው እስቲ። ጻድቃን ማለትም ማለት ከታች ያለውን ጨርሰው። ጨርሰዋለሁ። ጻድቃን ማለትም ማለት ነው። ጨርሰው ሐሳቡን። ኦኬ አየህ። ስለዚህ በቃ ሲጀመር ኢየሱስ ኃጢአት ሰርቷል። በነገራችን ላይ እሱን እናሳያለን። አሁን አንተ ከኢየሱስ ውጭ ኃጢአት ያልሰራ የለም ምናምን ብለህ ኢየሱስ ራሱ ኃጢአት ሰርቷል። ሲጀመር ያለው ምንድን ነው? ኤልሳቤጥ መካን ነበረች። በቃ አሁን በቃ አንተ እኮ አልመለስም አልክ ወዳጄ። ቆይ አልመለስም አልክ፣ አላስኬደም፣ አልመለስም አልክ። ስለዚህ አሁን አንተ ስትመለስ እቀጥላለሁ። ኧረ ተው በእናትህ ድሮ አይገባም። ቆይ ተረጋጋ። ወይ ቢሮ ግባና ዘና ብለህ ሻይ እየጠጣህ በኋላ ታወራለህ። እሺ አሁን በችኮላ የሚወራ ነገር የለም። ኢየሱስ ሲጀመር ኃጢአት ሰርቷል በባይብል ላይ። እሱን አሳያለሁ። ሳላህ ቀጥል። ኦኬ ለአጠቃልለውና ሀሳቤን ቅዱስ ቁርአን ከየትኛው መጽሐፍ አልወሰደም። መመሳሰሎች አሉ። አሉ። የመመሳሰሎች መኖር ኮረጀ ማን እያወራኝ እንደሆነ አላውቅም እንጂ እንትኑ ኢብራሂም ነው የሚለው። ምናልባት በኋላ ካላችሁ ገባለሁ። ቢሮ እየገባሁ ነው። ሶሪ ግን ሙሉ ችግር የለውም። ቢሮ ግባ አሹዬ፣ ቢሮ ግባና ስትወጣ አለን። እሺ ምናልባት መመሳሰሎች አሉ። አዎ አሉ። ለምን? አስቀድሞ ያሉት ስክሪፕቸሮች፣ አስቀድሞ ያሉ መለኮታዊ መጽሐፍቶች ዲቫይን ሩት ስላላቸው መመሳሰል እናገኝባቸዋለን። ኦኬ። ነገር ግን መመሳሰል መኮራረጅ አይደለም። ያ ከሆነ እኔ ፊተኛ ነኝ እኔ ኋለኛ ነኝ የሚል ቃል
እዛ የዮሐንስ ራእይ ውስጥ ይገኛል። ከዮሐንስ ራእይ በፊት ያሉ ነባጋባር ጊታ መጽሐፍት ውስጥ ቁጭ ብሎ ይገኛል። እኔ ፊተኛና ኋለኛ ነኝ የሚል እንዲሁ ደግሞ ስጋ ለብሼ እመጣለሁ፣ ልክ ክርስቲያን ከልጅ ልጅ ተወልጄ አድናለሁ ተብሎ ተጽፏል እንደሚሉ እና መጽሐፍ ውስጥ እንዳሌለው ይኖር ችግር የለውም። ግን የለም አስቀድሞ መጽሐፍቶች ውስጥ አሉ። ኦኬ ለምሳሌ የቱን ልውሰድላችሁ መሰላችሁ? የኖህ መርከብ ታሪክ የግልጋሜሽ ጽሁፎች ላይ አለ፣ መጽሐፍ ቅዱስ ውስጥም አለ። የግልጋሜሽ ጽሁፎች ይቀድማሉ። ስለዚህ የታሪክ መመሳሰል እነዚህ መኮራረጅን አያሳይም። ዲቫይን ሩት ካለ በአጭሩ ይሄንን ይመስላል። እሺ ኮርጁዋል ምናምን የምትሉ ካላችሁ ግቡ እስኪ። አላህ መልእክተኛ ሰዎች ጥቅስ ይዞ ሲመጡ ምንድነው መሰላችሁ? አንድ ጊዜ ዑመር እኛ የተለያዩ ንግግሮችን ክርስቲያኖች ሲናገሩ ሰምተናል፣ እንጻፋቸው እንዴ ብሎ ዑመር ወደ ነብዩ መጣ። የሆነ ደስ የሚል ታሪክ ሰምተን ነበር እኮ ክርስቲያኖች ሲናገሩና ይጻፍ እንዴ ብሎ ነብዩ ጠይቃቸው። አሙታ ሐዊኩና አንቱም ከማታ ሐወከት ነሳራ አው ከማታ ሐወከት ይሁድ ወነሳራ፣ ክርስቲያኖችና አይሁዳውያን ገረል እንደገቡት ገረል መግባት ትፈልጋላችሁ እንዴ? ገረል መግባት ትፈልጋላችሁ? እንዴት ነው እንዲህ ያለ ነገር ልትናገሩ የምትችሉት? እንጻፍ እንዴት ትላላችሁ? እነሱ ገረል የገቡት ሲጀመሩ እኮ መሰል ታሪኮችን እየተከተሉ ነው ብሎ ነው ያባረሩት ወይ ደግሞ ሪጀክት ያደረጉት። ያን ታሪክ አይታችኋል አይደለም? ሊኮርጁ ሊጽፉ ይቅርና ሰዎች ራሱ እንጻፍና ብለው ሲናገሩ ሪጀክት ያደርጋሉ፣ አያስፈልግም ይላሉ። ለሳቸው የሚወርደው መለኮታዊ ራእይ እያለ እዚህ ኮረፕት የተደረገ መልእክት ወይ የተበረዘ መልእክት ህይወት ሊሆን አይችልም። ግቡ ክርስቲያኖች ገስት ግቡና ጠይቁ። ከታች ያለው ልጅ ቅድም ካላወራው ስትል ነበረ ገስት ላይ ነህ። ስለዚህ ፖዝ ተመልሰ መጠየቅ ትችላለህ። ሌሎችም ደግሞ ከታች በኩል ምጽፉ ክርስቲያኖች ያላችሁ እናንተም ግቡና መነጋገር እንችላለን። ገስት ግቡና ጠይቁ። እንዴት ናችሁ? ሰላም ነው? አለን። ጥያቄ አለ? አለን። እንትን እኔ ጥያቄ ነበረኝ የኦሪጂኑ ላይ ነው፣ የቁርአን ኦሪጂን ላይ ጠይቀ ይቻላል። ኦኬ እሺ። ያው ነብዩ መሐመድ ማንበብም መጻፍም እንደማይችል ያው እንትን ይላል አይደል? የታወቀ ነው። መጀመሪያ እሷን ባጭሩ ከመለስክልኝ ወይስ ተሳስቻለሁ? እሳቸው መጽሐፍም ማንበብም አይችሉም። ልክ ነህ። እሺ። እና አሁን ማነጻጸር ከሆነ እኮ ጥያቄው ነው እኮ ልክ ካልሆንኩ ያው በስህተት እንዳልጀምር ብዬ አንዴ ጥያቄን ጨርስ፣ ጠይቅና ጨርስ። በስህተት እንዳልጀምር ብዬ ነው። ኦልሬዲ ጥያቄ የተሳሳተ ከሆነ ማንበብ የሚችሉ ከሆነ ጥያቄ ተመልሷል ማለት ነው። ለዛ እኮ ነው። ገብቶሃል? ኤኒዌይስ እሺ። እና ያው እሳቸው ልበል፣ እሳቸው ከሞቱ በኋላ ከሌተስት የሚባለው ሐዲስ የተጻፈው ከኦልሞስት 200 በሰባተኛው ሴንቸሪ ነው እሳቸው የሞቱት አይደል? በ632 ከዛ በኋላ በ800 ምናምን ማስረጃ አምጣ እስኪ። ምን የምን ሐዲስ በዛ ጊዜ መጽሐፉን እንዴ አንተ ነህ እኮ የምትሰጠኝ። እኔም ልክ አይደለም ብለህ አሳየኝ። አንተ ጋር አይደል እንዴ ያለው? የኔ እምነት እኮ አይደለም መኖር። ስለአንተ እምነት አንተ ነህ ኤቪደንሱ ማምጣት ያለብህ። ወገናችን ምን መሰለህ፣ እንደዚህ ነው ብለህ ቦልድ ክሌም ማድረግ ሳይሆን ለምሳሌ ቀረብ ያሉ ሐዲሶች መች ነው የተጻፉት፣ የቆየው መች ነው የተጻፈው ብለህ መጠየቅ ነው እንጂ ሐዲስ የተጻፈው 200 ዓመት በኋላ ነው ብለህ በአራት ነጥብ እየዘጋ አትሄድም። ከሄድ ካልሆነ ጥያቄ ብቻ ጠይቅ። እሺ ኡትማን አይደለም የጻፈው? ኡትማን የሚባል ካሊፍ አይደለም ኮንክሉድ ያደረገው ቁርአንን? እሱ ይኖረው ዓመተ ምህረት ክፍለ ዘመን መቼ ነው የሚለው ኡስማን መቼ ነበረ ሰው ነው? እና ላይክ ያን ያህል ርቀት ካለ መቀየጥ አይችልም ወይ? ኡስማን ከነቢዩ ምን ያህል ነው የሚርቀው ታውቃለህ? አይ ጠይቅ ስላልከኝ እኔማ አልነግርህም። ምን ይመስላል? እስኪ አንተ ገምት እስኪ ምን ያህል የሚርቅ ይመስላል? አይ ማልነግርህም። ጠይቅ ስላልከኝ አንተ ንገረኛ። ልነግርህ ነበር ግን ያው ጠይቅ ስነግርህ ልክ አይደለም ያልከው እሱን ነው። ገብቶኛል። 200 ዓመት አንተ ንገረኝ። 200 ዓመት የሚርቅ አይደለም። ኡስማን ማለት የነቢዩ ባልደረባ ነው፣ የነቢዩ ወዳጅ ነው፣ የነቢዩ ሰሃባ ነው፣ የነቢዩ ምትክ ነው እንጂ እንደነገሩ አሳስተው እንደነገሩ አንተ ንገረኛ። እኔ ምን ማለት ነው እየነገርኩህ ነው። ኡስማን
እዛ እንደነገሩ አሳስተው እንደነገሩ 200 ዓመታት በኋላ የመጣ ሰው አይደለም። እዛው ከነብዩ ጋር የበላ እዛው ከነብዩ ጋር የጠጣ እዛ ከነብዩ ጋር በርካታ መከራዎችን የተቀበለ ሰው ነው። ኦኬ በሳቸው ዘመን ያለ ከራሳቸው ጋር የነበረ ሰው ነው እንጂ 200 ዓመታት በኋላ የመጣ አይደለም። ስለዚህ ቁርአን በነብዩ ዘመን ይጻፋል። ኦኬ ቁርአን አጠቃላይ በነብዩ ዘመን ተጽፏል። ነገር ግን ጀም አልሆነም። ይሄ ልክ ዛሬ እጃችን ላይ እንደሚገኘው ሙስሐፍ አንድ ላይ አልሆነም እንጂ ቁርአን በነብዩ ዘመን ስላልተጻፈ አይደለም፣ ተጽፏል። ማስረጃ ከፈለክ እያንዳንዱ ከፍቼ ላሳይ ይችላል። በኡስማን ዘመን ነቢያችን ከሞቱ በኋላ የተደረገው ነገር ምንድነው? ኮምባይልድ ነው። አጠቃላይ በተለያዩ በወረቀቶች ላይ የተጻፉ፣ በብራናዎች ላይ የተጻፉ፣ በአጥንት ላይ የተጻፉ፣ በቆዳ ላይ የተጻፉት በነብዩ ዘመን እነዚያ በጽሁፍ የሰፈሩት በተለያዩ ነገር በአንድ ነው የመጡት እንጂ የሆነ ከጊዜ በኋላ ከ200 ዓመታት በኋላ አዲስ ታሪክ የተጻፈ የለም። በነብዩ ዘመን የሰፈረው በጽሁፍ እሱ ነው ጀም ሆኖ 30 ጁዝ የሆነው እንጂ 200 ዓመታት ምናምን ቆይቶ በፍጹም አይደለም። መቀጠል ትችላለህ። ማስረጃ ከፈለክ አንተ ብቻ ክፈት በለኝ፣ ያንዳንዱ ነገር እዚህ ልከፍትልህ እችላለሁ። ቀጥለውን ኦኬ እና አይ ኤቪደንሱ አብረው ነው የሚኖሩት የሚለውን ኤቪደንሱን ብታሳየኝ ደስ ይለኛል። ላይክ ዑስማን እና ነብዩ መሐመድ አት ዘ ሴም ታይም ፒሪድ ነው የሚለው ኤቪደንስ አላየሁም እኔ። ለዛ ነው። አንተ እየቀለድክ ነው ወይስ የምርህን ነው? እንዴት ኤቪደንስ አልጠየቀኝም እንዴ? እኔን አሳየኝ ኤቪደንሱ። አብረው ነበሩ የሚል ኤቪደንስ፣ ሂስቶሪካል ኤቪደንስ አሳየኝ። አታውቅም ከነብዩ ጋር እንደነበሩ? አላውቅም። እኔ አሳውቀኝና ወይ ወደ አንተም ልመጣ እኮ እችላለሁ እኮ። ምን ችግር አለ? በንጹህ ልብ አስተምረኝና ገብቶሃል? ኦኬ ችግር የለውም። ያውና እንዳንገለጥ ካሜራ ስንከፍት አንድ ሐዲስ ብቻ ልስጥህ። ዑመር ረዲየላሁ ዐንሁ እዛው እንደነበረ እሺ፣ በጣም ብዙ ሐዲሶች አሉ። አንዱን ብቻ ልጥቀስልህ። ቆይ ኦኬ አንዴ አሽር ሙበሽራት ሐዲስ አለ እንዴ ኢብሮ? እሺ ግን አግኝቼዋለሁ። እሺ ጠብቀኝ ቆይ። እሺ ያህያ እሺ ሳላህ ልስጥህ ሐዲስ ያውጣልህ። ማውጣት ትችላለህ አንተ? አይ አግኝቻለሁ። እሺ ይሄንን በዛው አግኝቻለሁ። እሺ ላትገለጥ። ኦኬ ይሄኛው የዑመር ነው። የዑመር ብን ኸጣብ ነው። የዑስማን ኢብኑ አፋን ልክፈትልህ። ዑስማን ኢብኑ አፋን ሶስተኛ ኸሊፋ ነው ዑስማን። ይታያል። ለምሳሌ አሁን ይሄ የሚገኘው ሰሂህ አል-ቡኻሪ 3717 ላይ ነው። ሌሎች ሐዲሶችን ደግሞ ማንሳት እንችላለን። በጣም ብዙ ከአላህ አፖስትል ጋር የአላህ አፖስትል የሚባሉት የአላህ መልእክተኛ ናቸውና go to Usman and say to him this document contained the revelation of spending the sadaqah of Allah's apostle, so order zakat official accordingly I took document to Usman said እያለ ይናገራል። ቀጥታ አንድ ዘመን የነበሩ ሰዎችና የሚነጋገሩ ሰዎች ነበሩ። እነዚህ ሁሉ ዶክመንቶች ይሄንን ነው የሚያሳዩት። እነዚህ ዶክመንቶች ኦኬ አንድ ነገር ልበል ቡኻሪ 3699 ላይ አውጣለት። ቡኻሪ ስንት? 3699 ቡኻሪ 36 ይሄ ነው አቡ ዳውድ ነው ቡኻሪ። እሺ ቆይ ምሽከቱ ነው። ቆይ እዚህ ጋር ሰርች አድርገው።
ቡኻሪ 36 ቁጥሩን ተሳስቼ ነበር ቅድም። እሺ አሁን ልክ ነኝ። ይሄው እንደዚህ ይላል። ማን ስምህ? ሳሂህ ቡኻሪ 36:99 ላይ the prophet sallallahu alaihi wasallam ascended to the mountain of Uhud and Abu Bakr, Umar and Uthman were accompanying him. የአላህ መልእክተኛ ወደ ተራራ ወጡ። ወደ ተራራ ሲወጡ ዑስማንን አቡበከርና ዑመርን ይዘው ነበር ይላል። እና ይሄን ይመስላል። ከታች ያለው ልጅ ኦኬ፣ እዚህ ላይ እየሰማሁ ነው። እንትን አንድ ነገር ልበል። እዚህ ላይ ምን መሰለው ገብቶሃል? መጀመሪያ ሐሳቡ ይሄ ፋላሲ ነው። ገብቶኛል። ስለዚህ አብረው ነበሩ፣ መልእክት እየተናገሩ ነበር። ለእንትና በለው ሲል አራት ሆነ ወደ ተራራ እኮ ንገረው ሲል በዛ ሰዓት አብረው እንደነበሩ ያሳያል ነው። ገብቶኛል። ንገረው እኮ አይደለም። አንዴ ማንበብ የምችል ከሆነ ኦኬ። እሺ ምንድን ነው የሚለው? the prophet ascended the mountain of Uhud ምን ማለት ነው ታውቃለህ? ወጣ፣ ተራራውን ወጣ ማለት ነው። and Abu Bakr, Umar and Uthman were accompanying him ምን ማለት ነው? አብረውት ነበሩ። እነማን? ኡትማን እና ማን ነው የሚለው? ኡመር እና አቡበከር። ስለ ኡትማን ስለሆነ ችግር የለውም፣ ሁለቱ አያስፈልጉም። ለማንኛውም ግን አንድ ነገር ልንገርህ እዚህ ላይ። አንደኛ ኡትማን ራሱ መሆኑን ካሊፍ ዘሰርድ ካሊፍ ነው አይደል? ሶስተኛው ካሊፍ ነው እሱ መሆኑን አንደኛ ያሳይን። ሁለተኛ ደግሞ የአንድን ነገር እውነትነት ጀስቲፋይ ለማድረግ ራሱን መጠቀም ፋላሲ ነው። ገብቶሃል አይደል? ሎጂካል ፋላሲ ነው። ሂስቶሪካል ኤቪደንስ ማምጣት አሁን ክርስትና ላይ ይባላል። ቆይ እሱ መሆኑ ማስረጃ የለም ያልከው ሶስተኛው ኸሊፋ ስሙ ማን ይባላል? ኡትማን የምትለው እኮ ኡትማን እኮ ኮመን ኔም ነው እኮ ኮመን ኔም አይደለም። ኡትማን የሚባል ሌላ ሰው አልነበረም? እኔ ሳላ ነኝ አይደለ? የዛው እዚህ ላይ እንደዛ ነው የሚለው። አላውቅም ግን ቆይ ኡስማን ሙሉ ስሙ ምንድነው የሚባለው? ሌላ ሰው ነው እንዳትል ማለት ነው። ኡስማን ሙሉ ስሙ ማን ይባላል? ሌላ ሰው ነው እንዳትል። እኔ አላውቅም። አንተ አሳየኝ። ኡትማን በፈርስት ኔሙ ነው የማውቀው። ቀጥሎ ያለው ስሙ ምን ይባላል? ቀጥሎ ያለው ስሙ ኡስማን ኢብኑ አፋን። ኮሜንት ተመልከት እና እዛው ሐዲስ ላይ ላሳያ፣ ሌላ ሰው ነው እንዳትል። እዛው ሐዲስ ላይ ላሳይ ብራዘር፣ ምን ያጨቃጭቃል? the prophet ascended the mountain of Uhud and Abu Bakr, Umar and Uthman were accompanying him. ኡስማን ከሱ ጋር ተራራ ወጣል ሲባል እንደ ኡስማን የሚባሉ እኮ በጣም ብዙ ሰዎች አሉ። ከነሱ መካከል አንዱ ቢሆን ይችላል። ብራዘር እዚህ ጋር ምንድነው የሚለው? ኡትማን ኢብኑ አፋን። ኡስማን ቢን አፋን ስንተኛ ኸሊፋ ነው? ሶስተኛ። ሌላ ሰው ነው ታዲያ? አይደለም ራሱ ነው። አሁን ተቀብያለሁ፣ አይቻለሁ። ግን ይሄን ደግሞ ሌላ ምልህ ነገር አለ። ላይክ ሂስቶሪካል ኤቪደንስ ሂስቶሪካሊ መሆኑን የሚያሳይ ኤቪደንስ አለ። ሌላ ለምን ኢዝ ፋላሲ ገብቷል። አሁን እኔ መጽሐፍ ቅዱስን ጀስቲፋይ ለማድረግ ራሱ መጽሐፍ ቅዱስ ውስጥ ይሄው እኮ ይላል ብልህ እንዴ ስለሱ እያወራው እንዴት ራሱን ደግሞ ጀስቲፋይ ለማድረግ እጠቀምበታለሁ? ገብቷል አይደለ? ሌላ ደግሞ ስለሱ የሚመሰክር ሌላ ሰው። ለምን አንተ እውነተኝነትህን የምትናገረው ራስህ እኔ ብያለሁ ሳይሆን ስለምን የሚመሰክር አብረው መኖራቸውን በዛ ሰዓት ገብቷል አይደል? ኦኬ መጽሐፍ ቅዱስ ካለ በቂ አይደለም አይደለ? እኔ ሐሰት ነው ብዬ እጥላለሁ። ሌላ ነገር ካላስፈለገ ስለ መጽሐፍ ላይ ብቻ ካለና መጽሐፍ ላይ ካሌለ ሌላ ታሪክ ካላረጋገጠው ውሸት ነው እንበለው። ይሄንን ታሪክ አወለኝ ልትወስደው እንደሆነ ገብቶኛል። አዎ በለኝ። ምክንያቱም ያንተ ጥያቄ እዚህ ላይ ምንም እንደሆነ እንድትረዳ ፈልጋለሁ። አዎ በለኝ። አዎ እሺ። ወደ ማርያም ማን የመጣው? ገብርኤል ነው። ማስረጃ አምጣ። እሺ በቃ አይደለ ሱፐርናቹራል ቢይንግ ነው። ሂስቶሪካል ፊገር እና ሱፐርናቹራል ቢይንግን አንድ አታርገው። ገብቶሃል አይደል? ሂስቶሪካል ፊገር ከሆነ እኮ የአረብ ታሪኮች ላይ መኖር አለበት። ወደ ማርያም ገብርኤል መጥቷል ብለሃል። ማስረጃ አምጣ። ነገርኩህ አሁን ያልኩህ ላይ ሱፐርናቹራል ቢይንግ ነው መላእክቶች አይደል? መላእክቶች እነሱንና ሂስቶሪካል ደግሞ ፊገር ከሆነ እኮ
እኔ ሱፐርናቹራል ቢንግ አይደለም። ወደ ማርያም ሲመጣ በሰው አምሳል ነው የመጣው። የት? እሱን ኤቪደንስ አሳየኝ። በሰው ነው የተገለጠ የሚለውን ኤቪደንስ አሳየኝ። አንዴ ቆይ፣ አንድ ችግር የለውም አሳይሃለሁ፣ ግን ማስረጃ አምጣ ከታሪክ። ሳላ ሱፐርናቹራል ነው ካለ አብርሃም ወደ ሞሪያ ምድር እንደሄደ ያምጣ ወይ? በቃ አረ ለምን እሱን ሌላም ቀለል ያለ ጠይቀዋለሁ እንጂ። እስቲ ቀለል አድርግና እስቲ ሱፐርናቹራል ነው እስቲ ሱፐርናቹራል ነው ካልክ ምን ታደርጋለህ መሰለህ? ሌላ ቀለል ያለ ነገር አብርሃም ሚስቱን ይዞ ግብጽ ገብተዋል። ይሄ ሱፐርናቹራል አይደለም። ከታሪክ ማስረጃ ታመጣለህ። እኔ 10,000 ብር እቀጣለሁ እዚሁ ላይ ላይ አብርሃም ግብጽ እንደሄደ ፈልጌ ላመጣልህ እችላለሁ። ፎሎ አረጋችሁና እውነት ይኖራል። እኔ እጨምራለሁ። ሳላ አሁን አምጣ። እኔ 20,000 ልታረጉልኝ ነው? አምጣ 20,000 ማለት ነው። እሺ በቃ ሀብታም ልታረጉኝ ነው። ፈልጋለሁ። በቃ የምር ፈልጋለሁ። አልወጣ ነውና ኖ አምጣ። እንግዲህ ለአምጣ። እሺ አይ ፎሎ አረጋችኋለሁ። የምር በደንብ እናወራለን። ደስ ይላል እንትናችሁ። ልወጣ አመሰግናለሁ በደንብ ስላብራራችሁልኝ። ይሻላል እንደዚህማ ይሆን ጥያቄ ጠይቀ ከምትበላ ታች ታላ። ግን እኔ በጣም የሚገርመኝ ክርስቲያኖች የሚያመጡት ጥያቄ ራሳቸውን እንዲህ አንቆ የሚያንጠለጥላቸው ነገር በጣም የምር እነዚህ ያስቁኛል። እንደዚህ ብሎ የሚያምን አሁንም ክርስቲያኖች ባለፈው እኔ ዲቤት የጠሩት እኮ ለዚህ ነው አንዱን እና የእናንተ አምላክ ማስረጃ የለውም ብሎ ተናገረ። መጽሐፋችሁ ብቻ ነው የሚናገረው አለ። የእሱ ሌላ ነገር የሚናገር ይመስል ስላሴን ያምናል ሰውየው። ስላሴ መጽሐፍ ቅዱስ አስቀምጠና ከታሪክ አምጣ ብለው መጽሐፍ ቅዱስ ውስጥ ያጣው ሰውዬ ከታሪክ የት እንደሚያመጣ እናያለን። ኦኬ፣ ለዚህ ነው እኛ አንድ ሰው እንደዚህ ብሎ የሚያምን ሌላ ሰው ካለ ወላሂ ነው የምላችሁ፣ አንድ ሰው ካለ ይግባ። ኦኬ፣ ከታሪክ ማስረጃ ካላመጣ ውሸት ነው ካላችሁ ግቡ እስኪ። የፈለገ ዲያቆኖን የፈለጋችሁት ክርስቲያኖች ግዴታ ከታሪክ ማስረጃ ማምጣት መቻል አለባችሁ የምትሉ ከሆነ ክርስትናም ግዴታ ከታሪክ ማስረጃ ማምጣት፣ እስልምና ብቻ ነው እንደ ከታሪክ ማስረጃ ማምጣት ያለበት? እናንተ አራዳ ናችሁ፣ እናንተ የላችሁ ማስረጃ ከታሪክ፣ እኛ ብቻ ነን ያለብን። እንደዛ ከሆነ እንደዚህ አእምሯችሁ ውስጥ ምን እንዳለ እኮ ነው ግራ የሚገባኝ። እውቀት ሌላ ነገር ነው ያለው መሰለኝ። ማለት እስልምና ግዴታ ከታሪክ ማስረጃ ማምጣት አለበት ይላል። ክርስትናስ እኛ ከታሪክ ማስረጃ የለንም። እውነት ነው፣ በቃ እንቀበለዋለን። እናንተ ግን ማምጣት አለባችሁ። ምን አይነት እኔ ደናቁርት ህዝብ እንደሆኑ አላውቅም። ሁሉም ክርስቲያን እያልኩ አይደለም፣ ግን ብዙዎቹ እንደዚህ ናቸው።